የ15 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊው ሪያል ማድሪድ የ6 ጊዜ ሻምፒዮኑ ባየር ሚኒክን በቻምፒየንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ሳንቲያጎ ቤርናባው ላይ ዛሬ ያስተናግዳል። በአውሮፓ ትልቁ የውድድር መድረክ ለ29ኛ ጊዜ የሚገናኙት ሁለቱ ግዙፍ ክለቦች የነሱን ያህል ደጋግሞ የተገናኘ ክለብ የለም። በሁለቱ ቡድኖች የእርስ በርስ ግንኙነት ሎስ ብላንኮስ 13 ጊዜ በማሸነፍ ብልጫውን ሲወስዱ ባየርን 11 ጊዜ ድል አድርጓል። ቀሪ 4 ጨዋታዎችን ደግሞ ተከባብረው ወጥተዋል። የባቫሪያው ክለብ ግን ከ2011-12 የውድድር ዘመን ወዲህ በጥሎ ማለፍ ጨዋታ ሪያል ማድሪድን 4 ጊዜ ገጥሞ ማሸነፍ አልቻለም። በቅርቡ በ2024 ሎስ ብላንኮስ 15ኛ የቻምፒየንስ ሊግ ዋንጫቸውን ሲያሸንፉ በግማሽ ፍጻሜ በደርሶ መልስ 4-3 ተሸንፈዋል። ዘንድሮ ግን የሁለቱ ቡድኖች ብቃት ለየቅል ሆኗል። በአሰልጣኝ ቪንሰንት ኮምፓኒ የሚመራው ባየር ሚኒክ በቡንደስሊጋው የሃሪ ኬን፣ ማይክል ኦሊሴ እና ሉዊስ ዲያዝ የአጥቂ ጥምረት በ28 ጨዋታዎች 100 ጎሎችን በማስቆጠር በአውሮፓ ቀዳሚው ክለብ ነው። ቡንደስሊጋውንም በ9 ነጥብ ልዩነት ይመራል። በአውሮፓ ቻምፒየንስ ሊግ የሊግ ፌዝ ውድድር ባየር ሚኒክ ከአርሰናል በ1 ነጥብ ዝቅ ብሎ በሁለተኝነት ወደ ጥሎ ማለፉ በመግባት አታላንታን በደርሶ መልስ ድምር ውጤት 10-2 አሸንፎ ለሩብ ፍጻሜው ፍልሚያ ተዘጋጅቷል። አሰልጣኝ ካርሎ አንቼሎቲን በዣቢ አሎንሶ በመቀየር የውድድር ዓመቱን የጀመረው ሪያል ማድሪድ የቀድሞ ተጫዋቹን አሰናብቶ የካስቲያ ቡድኑ አሰልጣኝ የነበረው አልቫሮ አርቤሎአ ላይ ወድቋል። 30ኛ ሳምንት ላይ በደረሰው የስፔን ላሊጋ ሪያል ማድሪድ ቅዳሜ ወራጅ ቀጠና ውስጥ በነበረው ሪያል ማዮርካ በመሸነፉ ከመሪው ባርሰሎና ጋር ያለው ልዩነት ወደ 7 ነጥቦች ከፍ ብሏል። በአውሮፓ መድረክ ደጋግሞ ንግስናውን ያስመሰከረው ሪያል ማድሪድ ዘንድሮ በሊግ ፌዝ 9ኛ ደረጃን ይዞ በመጨረሱ ጥሎ ማለፉን ለመቀላቀል በፕሌኦፍ ቤንፊካን በደርሶ መልስ ማሸነፍ አስፈልጎታል። ኪሊያን ኤምባፔና ቪኒ ጁኒየርን የመሳሰሉ ኮከቦች ያሉት ሪያል ማድሪድ በጥሎ ማለፍ ማንቸስተር ሲቲን በደርሶ መልስ 5-1 በማሸነፍ በቻምፒየንስ ሊጉ ለወሳኙ ምዕራፍ ፍልሚያ ዝግጁ መሆኑን ለተፎካካሪዎቹ መልእክት አስተላልፏል። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ 4 ጨዋታዎቹን የጆዜ ሞሪኒሆን ቤንፊካና የፔፕ ጓርዲዮላን ማንቸስተር ሲቲን በማሸነፍ በሪያል ማድሪድ ታሪክ የሰራው አሰልጣኝ አልቫሮ አርቤሎአ ከዓለም ምርጥ ግብ ጠባቂዎች አንዱን ቲቦ ኩርቷን በጉዳት አጥቶ አስፈሪውን የባየር ሚኒክን አጥቂ ክፍል ይገጥማል። በቻምፒየንስ ሊግ ግማሽ ፍጻሜ በ2013-14 በ2017-18 እና በ2023-24 እንዲሁም በሩብ ፍጻሜ 2016-17 ላይ በሪያል ማድሪድ ተሸንፎ ከውድድር የተሰናበተው ባየር ሚኒክ ተደጋጋሚ ሽንፈታቸውን ለመበቀል የውድድር ዓመቱ ጥንካሬያቸው አስተማማኝ ደረጃ ላይ ይገኛል። ዘንድሮ በ49 ጨዋታዎች 48 ጎሎችን ያስቆጠረው ሃሪ ኬን በቡንደስሊጋው 17 ጎል የሆኑ ኳሶችን በማቀበል በአውሮፓ ቀዳሚ የሆነው ማይክል ኦሊሴ እና ሉዊስ ዲያዝ፣ ሰርጌ ናብሪ፣ ጀማል ሙሲያላ፣ ሌናርት ካርል እንዲሁም ኒኮላስ ጃክሰንን የያዘው አስደናቂው የቪንሰንት ኮምፓኒ ባየርን አጥቂ ክፍል በትልቁ መድረክ ዛሬ የበለጠ ይፈተናል። ዳዮ ፓሚካኖ፣ ጆናታን ታህና ኮንራድ ላይመርን የያዘው ጠንካራው የባየር ሚኒክ የተከላካይ ክፍልም በመልሶ ማጥቃት ገዳይ የሆነው ቪኒ ጁኒየር እና ኪሊያን ኤምባፔን ለሚያጣምረው የሪያል ማድሪድ አጥቂ ክፍል ዝግጁ መሆን አለበት። ይህን ተጠባቂ ፍልሚያ እንግሊዛዊው የ41 ዓመቱ ዳኛ ማይክል ኦሊቨር በመሃል ዳኝነት ይመሩታል። የሪያል ማድሪድ እና ባየር ሚኒክ የደርሶ መልስ ጨዋታ አሸናፊ በግማሽ ፍጻሜው ከአምናው ሻምፒዮን ፓሪስ ሰን ጀርመንና ሊቨርፑል አሸናፊ ጋር የሚገናኝ ይሆናል።